ሚኒስቴር ሆነ ትመደባለህ። ያ ካልሆነ ደግሞ ስልጣና አያስፈልግም ከተባለ ዘመድ የሆነ ያንተ ዘመድ ለአብይ አጎብዳጅ ሆኖ ታማኝ ሆኖ የሚያገለግል ዘመድ መኖር ይገባል። ዘመድ ቀጥታ ዘመድ ነው፣ የስጋ ዘመድ ካልሆነ አብይ እንትና አይሾምም። ለምሳሌ አረጋ ከበደ የተመስገን ጥሩነህ የስጋ ዘመድ ስለሆነ ነው እንጂ ዝም ተብሎ ጓደኛዬ ነው ምናምን ቢባል አብይ አይቀበልም። እነ ሐናም የገቡት እኮ እነ ጌዲዮን ጢሞቴዎስም የገቡት በጣም ስጋ ዘመድ ስለሆኑ ነው አብሮ በቤተሰብ ደረጃ የተሾሙት። ወይ የስለላ አካል መሆን አለብህ ወይ ደግሞ ስለላ ውስጥ አብሮ የሰሩ ሰዎች ዘመድ አዝማድ መሆን አለብህ ወይ ደግሞ ቤተመንግስት ገብተህ ስልጣና ወስደህ የአብይ ተላላኪ ሆነ ተፈትነ ፈተናውን አልፈ ነው የአብይ ጠለፋ ቡድን ውስጥ የምትገባ። ያው መንግስትን መጥለፍ ነው የአብይ ጉዳይ። የመጨረሻው ክፍል ውስጥ እንግዲህ ማሳጠራለሁ። የመጨረሻው ክፍል የአብይ ሹመት ለምሳሌ በጸጥታ ዘርፍ አካባቢ እንዴት ነው የሚሾመው? በተለይ መከላከያና የክልል ፖሊስ ዘርፍ ላይ የሚሾሙ ሰዎች ምን አይነት ሰዎች ናቸው? ምንድነው መስፈርቱ ለምለው ጥያቄ መከላከያ ላይ ሹመት የሚሰጠው አብይ ሚኒቃቸው ሰዎችን ነው የሚሾመው። በጣም ከሱ የወረደ ሰው ብቻ ነው የሚሾመው። ልብ በሉ። አብይን የሚበልጡ ወይ ደግሞ ከሱ ጋር የሚፎካከሩ የመከላከያ ሙያ ያላቸው ይባረራሉ ወይ ደግሞ ከቢሮ እንዳይወጡ ይደረጋል። ሹመት የሚሰጣቸው ኃላፊ የሚሆኑ ለታማጆር ሹም ሆኖ ፊልድ ማርሻል፣ ኦፕሬሽን ኃላፊ፣ እዝን የሚመሩ ሰዎች በጣም ሲኒየር ቦታ የሚሰጣቸው የመከላከያ ጸጥታ ዘርፍ ኃላፊዎች አብይ ሚኒቃቸው ነው የሚሾመው። ባለፈው ለምሳሌ ይሰድባል፣ ሰብሰብ አድርጎ ያንቋሽሻል። እነኚህ የሚያንቋሽሸውን የሚሰድበውን የሚንቀውን ነው የሚመድበው መከላከያ ላይ። ፖሊስ ላይም እንደዛ። ለዛም ነው መከላከያ ሰራዊት እኮ ሞራል የለውም፣ አባላቱም ሞራል የለውም፣ አመራሩም ሞራል የለውም። ሚኒቃቸውን ሰዎችን ነው የሚመድበው፣ የሚሰድባቸውን ሰዎችን ነው የሚመድበው አብይ። ከዛ ውጭ ሌላ በተለይ ደግሞ በፖሊስ አካባቢ በሚሊሻ አካባቢ የሚሾማቸው ደግሞ በጣም ወንጀላቸው በጣም ከባድ የሆነ በጣም አረመኔ የሆኑ ሰዎችን ነው የሚመድበው። በፖሊስ በሚሊሻ አመራር አካባቢ አብይ የሚመድባቸው በአማራ ክልልም በኦሮሚያ ክልልም በሲዳማም በሶማሌ ክልል አፋርም በሁሉም ቦታ የሚመድባቸው በጣም አረመኔ የሆኑ በጣም ወንጀላቸው በጣም ከባድ የሆነ አመራሮችን ነው የሚመድበው እዛ አካባቢ ጸጥታ አካባቢ። ለምን አብይ በጣም ሰው ወንጀለኛ ከሆነ በጣም አረመኔ የሆነ ብዙ ሰው ገለዋል ከሆነ ታማኝ ሆኖ ይቀጥላል። እኔን አይክድኝም፣ እኔን አገልጋይ ሆኖ ያለኔ ከኔ ውጪ ያው እንትኑ ይታወቃል፣ እሱ ከሌለ እኔም የለውም ብሎ የሚያስብ ሰው ነው የሚመድበው። ስለዚህ በጣም አረመኔ የሆኑ ጨካኝ የሆኑ በጣም ብዙ ግድያ የፈጸሙ ሰዎችን ነው በክልል ደረጃ የጸጥታ ዘርፍ ኃላፊ ሆነው የሚመድበው። የፖሊስ ኮሚሽን ላይ የሚመድበው አብይ በጣም በአማራ ክልልም ሂዱ ይዩት፣ የሚሊሻ ዘርፍ ላይ በኦሮሚያ ላይም ይዩት። እንዲህ አይነት ሰው ነው የሚመድበው አብይ። እነኚህ ሰዎች ቤተመንግስት መጥቶ ስልጠና ወስዶ አማካሪ ሆኖ ወደዛ አይሄዱም። ያለ አማራጭ አብይ ምንድን ነው የሚያደርገው? እዛው በጣም በህዝብ የሚጠሉ ሰዎችን ያስቀምጣል። በህዝብ ደረጃ የሚታወቁ ገዳዮች ናቸው ፖሊስን የሚመሩ። የሚገርም ነው። ፖሊስ የህዝብ ነው፣ ግን አመራሩ ገዳይ መሆን አለበት ብሎ አብይ ያምናል። ሚሊሻ እኮ የህዝብ አካል ነው።
ነገር ግን የሚሊሻ አስተዳደሮች ኃላፊዎች፣ የጸጥታ ዘርፍ ኃላፊዎች በጣም አረመኔ የሆኑ ሰዎችን ነው የሚመድበው። በጣም አረመኔ። በኦሮሚያ ደረጃ ብዙ ማውራት ይቻላል። በአማራ ክልል ደረጃ ብዙ ማውራት ይቻላል። እና ለምንድን ነው አብይ እንደዚህ ገዳዮችን አረመኔዎችን ምክንያቱም አይክዱኝም ብሎ ስለሚያስብ ነው። በዛ ደረጃ ነው በተለይ የጸጥታ ዘርፍ ሹመት የሚሰጠው። ስለዚህ ዞሮ ዞሮ የሰላይ የጠለፋ እና የገዳይ ስርዓት ነው ማለት ነው የአብይ ስርዓት ከላይ እስከታች። ስለዚህ ከዚህ ምንድን ነው የምንረዳው? በአጠቃላይ ምንድን ነው የምንረዳው? በአሁኑ ሰዓት የኢትዮጵያ መንግስት የሚባል የለም፣ የክልል መንግስታት የሚባሉም የለው። ምንድን ነው ያለው? የቤተሰብ ወንድማማች ስርዓት ነው ያለ። ከፈለግን ላርጅ ፋሚሊ ሲስተም ማለትም ይቻላል። በዘመድ አዝማድ፣ በስለላ ፐርሰናል ኮኔክሽን የተሰበሰበ የሰላዮች ቤተሰብ አገዛዝ ነው ማለት ይቻላል። እና አጠቃላይ ዛሬ ላይ የሹመት መስፈርት እንግዲህ ወይ ቅድም እንዳልነው ፐርሰናል ኮኔክሽን መሆን አለበት፣ ወይ ደግሞ ዘመድ አዝማድ መሆን አለበት፣ ወይ ደግሞ ከኢንሳ የጠለፋ ቡድን የሰላይ ስራ ቴክኖሎጂ ውስጥ አብሮ ከአብይ ጋር ሰልለዋል ከሆነ ሹመት ያስገኛል። ስለዚህ ዛሬ መንግስት የለም፣ ፓርቲ የሚባልም የለም፣ ሙያ የሚባል የለም፣ ህግ የሚባል የለም። ያለው ምንድነው? የጠላፊዎች ቡድን ነው ያለ፣ የቤተሰብ ቡድን ነው ያለ። አጠቃላይ አንደኛ ለማጠቃለል የአብይ ሰው መሆን አለብህ ለመሾም። የአብይ ሰው ማለት እንግዲህ ወይ ዘመድ አዝማድ ነው ቅድም እንዳልኩ፣ ወይ ደግሞ አብይ ጽህፈት ቤት ገብተ ስልጠና ወስደ አማካሪ ተብለ ለአብይ በጣም ታማኝ መሆን ከተረጋገጠ በኋላ ትሾማለህ። ጥሩ ከሆንክ እድለኛ ከሆንክ ደግሞ ከአብይ ጋር የስለላ ስራ ሰርታል ከሆነ፣ ሬዲዮ ኦፕሬተር ሆናል ከሆነ፣ ጠለፋ ቡድን አብሬ ሰርታል ከሆነ ምክትል ጠቅላይ ሚኒስትር መሆን ትችላለህ። ብሔራዊ ደህንነት ውስጥ መስራት ትችላለህ። ኢንሳ ኃላፊ መሆን ትችላለህ። በጣም ኦሮሚያ ላይ ቦታ መያዝ ትችላለህ። አማራ ክልልን ማሽከርከር ትችላለህ። ስለዚህ ዞሮ ዞሮ የአብይ ቦርሳ ያልተሸከመ አጎብዳጅ ያልሆነ ያንን ካላስመሰከረ ሰው አይሾምም፣ ከአብይ ጋርም አይቆይም። በጸጥታ ዘርፍ ደግሞ ቅድም እንዳልኩ የተናቀ ሰው በአብይ ምንቃቸውን በቀላሉ የሚያባራቸውን በጣም የሚሰድባቸውን ነው የሚሾመው የሚያሳድገው። በተለይ ደግሞ በክልል ደረጃ በጣም ወንጀለኛ የሆኑ በጣም ከባድ ወንጀል የፈጸሙ ሰዎች ናቸው በጸጥታ ዘርፍ የሚሾሙት። ይሄ ነው እንግዲህ የአብይ ስርዓት ማለት። ሰዎች ለምሳሌ ሴቶች ሲሾሙ ምንድነው ክራይቴሪያው ብለው ብዙ ያወራሉ። ግን እኔ ለኢትዮጵያ ሕዝብ ክብር ሲባል አብይ እንዴት ሴቶችን እንደሚሾም አላወራም። አዝናለሁ ይህንን ቃል ራሱ ለመጠቀም እሱን ብዙ ኮሜንት አላደርግም። አጠቃላይ የኢትዮጵያ መንግስት በክልልም ይሁን በፌደራል ደረጃ ያለው የአብይ ፒኤልሲ ሆኗል ለማለት ነው። መፍትሄውስ ምንድን ነው የሚለው ትግል ነው። አንድ ላይ ሆነው ሁሉም ሰው ተባብሮ ከጫፍ እስከ ጫፍ ከዳር እስከ ዳር ሳንከፋፈል አንድ ሆነን
ይህንን በጣም አስከፊ የሆነ የሰላይ ቡድን መገርሰስ ነው። አሁን ተዳክመዋል። ለምን? ሙያን መሰረት ያደረገ ስላልሆነ የተሰበሰበው የፋሚሊ ላርጅ ፋሚሊ ስርዓት ስለሆነ ገዢ ቡድኑ ይታወቃል። የት እንደነበሩ አብሮ የሰሩ ጓደኛሞች ስለሆኑ ሙያ ስለሌላቸው ኤክስፒሪየንስም ስለሌላቸው ምንም ባክግራውንድ ስለሌላቸው ይሄ በቀላሉ የተፈረካከሰ ነው። ስለዚህ የህዝብ ትግል ያሸንፋል። ዋናው ነገር ግን አንድ ሆነን መቆም ነው። አንድ ሆነን መታገል ነው። የኢትዮጵያ ጦርነት ይብቃን። ፍትህ ያስፈልጋል። አዎ ያስፈልገናል። ፍትህ ለኢትዮጵያ ህዝብ ያስፈልጋል፣ የግድ ነው። ስለዚህ ይህንን ስርዓት ማሸነፍ ምንም አማራጭ የሌለ ጉዳይ ስለሆነ አንድ ሆኖ ሁሉም በአንድነት በሚችለው ተረባርቦ አስተዋጽኦ አድርጎ ይህንን ግለሰብ እና በጣም አደገኛ የሆነ የአብይ ሰው አብይን ማንሳት፣ ከዛ በኋላ ሌላው ምንም ብዙ የሚያስቸግር አይደለም። አንድ ሆነን ከቆም ነው አብይ ብዙ የሚቆይበት እንትን የለውም። አንድ ሆነን ጊዜው አሁን ነው መነሳት። መንግስት ውስጥ ያለም የአብይ ተላላኪ የሆኑም ጊዜያቸውን ጨርሰዋል። ወደ ከህዝብ ጋር መቆም ነው።